ሰላም እንዴት ናችሁ? ኢንተርኔት ሳይኖር እንዴት የትኛውንም ፓወርፖይንት ወደ ፒዲኤፍ በቀላሉ መቀየር እንደምትችሉ በዚህ ቪዲዮ እናያለን። ቪዲዮውን ላይክ፣ ሼር እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ ቻናሉ ሰብስክራይብ በማድረግ ቤተሰብ ብትሆኑ በየጊዜው ጠቃሚና ትምህርታዊ ቪዲዮዎችን ታገኙበታላችሁ። ፓወርፖይንት ወደ ፒዲኤፍ ለመቀየር መጀመሪያ ፓወርፖይንት ፋይሉን ትከፍታላችሁ። እኔ የከፈትኩት ፓወርፖይንት እንግዲህ ይሄ ነው እንደምታዩት። እናንተም የራሳችሁን ከፍታችሁ ከኔ ጋር እየቀየርን እንሄዳለን ማለት ነው። ፓወርፖይንቱን ከከፈታችሁ በኋላ ወደ ሜኑ ባር ትመጡና ፋይል ላይ ኦኬ ትሉታላችሁ። ከዛ ወደ ማይክሮሶፍት ፓወርፖይንት ባክ ቪው ወደዚህ ወስዳችኋል። እዚህ ጋር ምርጫዎች አሉ። ወርታይ ትመጡና ሴቭ አስ የሚለው ላይ ኦኬ ትሉታላችሁ። ኦኬ ስትሉ ሴቭ የምታረጉበትን ፎልደር ያስመርጣችኋል። ከዛ ሴቭ የምታረጉበትን ፎልደር ትመርጣላችሁ። እኔ ዴስክቶፕ ላይ ነው ሴቭ ማድረግ የፈለኩት። እናንተም የፈለጋችሁት ቦታ ትመርጣላችሁ። ከዛ የመረጣችሁት ላይ ኦኬ ትሉታላችሁ። ኦኬ ስትሉ ሴቭ አስ ቦክስ ይሄንን ያመጣላችኋል። ከዛ እዚህ ጋር ትመጡና ፋይል ኔም ለፋይላችሁ ስም ትሰጡታላችሁ። የኔ በዙ ይቀመጥ። እናንተ ከፈለጋችሁ በምትፈልጉ ስም ትሰጡታላችሁ። ለፋይሉ ስም ከሰጣችሁት በኋላ ሴቭ አስ ታይፕ የሚለው ፊት ለፊት ፓወርፖይንት ፕሬዘንቴሽን ነው የሚለው እሱ ላይ ኦኬ ትሉታላችሁ። እሱ ላይ ኦኬ ስትሉት እነዚህ ምርጫዎች ያመጣላችኋል። ከዛ ፒዲኤፍ የሚለው ላይ ኦኬ ትሉታላችሁ። ፒዲኤፍ የሚለው ላይ ኦኬ ስትሉት ሴቭ አስ ታይፕ ፊት ለፊት ቅድም ፓወርፖይንት ፕሬዘንቴሽን የነበረው ወደ ፒዲኤፍ ይቀየርላችኋል። ከዛ ይሄንን ፒዲኤፍ ሰሌክት ካረጋችሁ በኋላ እዚህ ጋር ከታች ትመጡና ሴቭ የሚለው ላይ ኦኬ ትሉታላችሁ። ኦኬ ስትሉት ዳይሬክትሊ አውቶማቲካሊ ፓወርፖይንቱን ወደ ፒዲኤፍ ቀይሮ ይከፍትላችኋል። ምናልባት እናንተ ኮምፒውተር ላይ ዳይሬክትሊ ፒዲኤፉን እንዲከፍት ሴቲንጉ ኦን ካልሆነ ሴቭ ወዳረጋችሁበት ፎልደር ሄዳችሁ መክፈት ትችላላችሁ። እንግዲህ እኔ ቅድም ዴስክቶፕ ላይ ነው ሴቭ ያደረኩት። እንደምታዩት በፒዲኤፍ መልኩ ሴቭ አድርጎልኛል። ስለዚህ እናንተም ሴቭ ወዳረጋችሁበት ፎልደር ሄዳችሁ ቀጥታ መክፈት ትችላላችሁ። የኔ እንግዲህ እንደምታዩት ፓወርፖይንት ፋይል የነበረው ወደ ፒዲኤፍ በዚህ መልኩ ተቀይሯል። የእናንተም እንግዲህ ስቴፑን በትክክል ከተከተላችሁ ፓወርፖይንቱን ወደ ፒዲኤፍ በቀላሉ ኢንተርኔት ሳይኖር በዚህ መልኩ መቀየር ትችላላችሁ። ሐሳብ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እንዲሁም እስካሁን መጣችሁ ቻናሉ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። ምክንያቱም በየጊዜው ጠቃሚና ትምህርታዊ ቪዲዮዎችን የምታገኙበት ቻናል ነው። ቀጣይ በሌላ እስከምንገናኝ ለሁላችንም በያለንበት ሰላም ይስጠን። ቸር ሰንብቱ። ባይ ባይ።